ወደ ውስጠኛው ስርዓተ ፀሐይ ድረስ በረጅም ሞላላ እና ምህዋር የሚንቀሳቀስ ከኔፕቲዩን ወዲያ አንድ ያልታወቀ ፕላኔት አለ ነው የሚለው እና ያ ፕላኔት በጥንት ዘመን ኒቢሩ ተብሎ ይጠራና ይታወቅ ነበር። በ2015 በካሊፎርኒያ የቴክኖሎጂ ኢንስቲትዩት የሚገኙ ተመራማሪዎች በስርዓተ ፀሐያችን ላይ ራቅ ያለ አንድ ተለቅ ያለ ነገር አለ የሚል አንድ ጥናት አቅርበው ነበረ። ምናልባት ያ ፕላኔት ሊኖር ይችላል የሚል ማስረጃ ጠቁመዋል። የስውር ደባ ተመራማሪዎች ደግሞ ምንድነው ኒቢሩ በእርግጠኛነት አለች እና የፕላኔቷን ህልውና የሚያረጋግጡ ነገሮች ከታዩ ናሳ ይደብቃል፣ ይሸሽጋል። ምክንያቱም እንድትታወቅ አትፈለግም እቺ ኒቢሩ እና በሷ ዙሪያ የተደረጉ ግኝቶች ሁሉ እንደተደበቁ ናቸው የሚል እሳቤ ያለው ማለት ነው። እንግዲህ የዛሬው ውይይታችን ስለ ኒቢሩ ነው። እንግዲህ ተጠባቂው ነገር ብዙዎቻችሁ መስማት የፈለጋችሁት ነገር ሐሳብ አስተያየታችሁን የላካችሁልኝ ነገር ስለ ኒቢሩ ወይም ስለ ፕላኔት ኤክስ ነው። እንግዲህ በማያዎች የዘመን ቀመራችን ሲፈጸም እንግዲህ የሚመጣ ነገር ይኖራል ብለው ከ3000 ዓመት በፊት ተናግረው ነበረ። ያቺ ደግሞ አንዷ ኒቢሩ ወይም ፕላኔት ኤክስ የምትባለው ናት። በሌላው ዓለም ሁሌ መነጋገሪያ ናት። በእኛ ሀገር ግን እንደዚህ አይነት ንግግር ግን አልተለመደም። ሳይንሳዊ ነገሮች፣ የኢትዮጵያ ጥንታዊ መጻሕፍት ሪሰርቾች፣ ከዚያን ሪሰርች ሰው ተሰብስቦ በአንድ ላይ መሟገት መመራመር አልተለመደም። ነገር ግን ስለዚህ ኒቢሩ ወይም ፕላኔት ኤክስ ምርጥ ነገር ነው ይዤላችሁ ዛሬ የምቀርበው። እንግዲህ ማያዎች ከ3000 ዓመት በኋላ ማለት የዛሬ 3000 ዘመን የነበሩት ከተናገሩት መካከል ፕሮፌሲዎች ነበሯቸው። እነዛም ፕሮፌሲዎች ቀስ በቀስ እያንዳንዱን አድምተን አብስለን እየተራቀቅንባቸው እናያለን። ምንም ችግር የለም። 2012 ላይ ተጠብቃ ነበረ፣ ኒቢሩ አልሆነችም። አሁን ግን ምናልባት ከዚህ በኋላ ፕላኔት 9 ወይም ፕላኔት ኤክስ የምትባለው እሷ በምታደርገው ስበት ምክንያት በሚከሰት መረበሽ ኮሜቶች ከመሬት ጋር ሊጋጩ ወይም እቺ ፕላኔት ወደ ስርዓተ ፀሐይ ውስጥ በምታደርገው ጉዞ በህዋ ውስጥ በምትሄድበት ጊዜ የምትፈጥረው መመሰቃቀል ወይም ግጭት ሊኖር ይችላል የሚል ሐሳቦች ተነስተው ነበር። እንግዲህ ይሄን ነገር በስፋት የምናየው በዘካርያስ ሲችን ኤንሸንት አስትሮናውት ስራ ላይ ነው። እንግዲህ ዘካርያስ ሲችን በጣም ብዙ መጻሕፍትን የጻፈ ነው። በተለይ የሱሜሪያንን ታብሌቶች ወይም ጡቦች የፈታ ነው፣ ሰሌዳዎች የፈታ ነው። እንደሱ ምልከታ እንግዲህ በሱሜሪያኖች ዘንድ ፕላኔት ኤክስ ወይም ኒቢሩ የምትባል ዓለም ነበረች ይላል። እንግዲህ የነሱን ታብሌት ወይም ሰሌዳ ነበረ ሲፈታ የነበረው በተለያየ የሰሩትን። እንግዲህ ኒቢሩ ይላታል እሱ ኤክስትራቴሬስትሪያል፣ ከዚህ ዓለም የራቁ የተራቀቁ በእውነት የመጠቁ ፍጡራን ይኖርባት የነበረች ፕላኔት ብሎ ነው የሚያነሳው። እንግዲህ እሱን ብዙ መመርመር ያስፈልጋል ብዬ ሐሳብ አለኝና ኒቢሩ ፕላኔት ኤክስ አለ በ1976 ላይ ባወጣው 12ኛዋ ፕላኔት የሚል አንድ መጽሐፍ አለው። ብዙ መጽሐፍት ነው ያለው ዘካርያስ ሲችን። አስተያየቶቹን በዩቲዩብ ላይ ማየት ትችላላችሁ። ብዙዎች ይቃወሙታል፣ ብዙዎች ይደግፉታል። እኛ ግን ያለውን ሳይንስ ባቀርብ ይሻላል። ይሄ ነው ጥሩ፣ ይሄ ነው አይደለም ለማለት ብዙ መመርመር ስለሚገባ ማለት ነው። እና እንግዲህ የዛሬ 3600 ዓመት ነው የሚለው እሱ ወደ ውስጠኛው ስርዓተ ፀሐይ ድረስ በረጅም ሞላላ እና ምህዋር የሚንቀሳቀስ ከኔፕቲዩን ወዲያ አንድ ያልታወቀ ፕላኔት አለ ነው የሚለው እና ያ ፕላኔት በጥንት ዘመን ኒቢሩ ተብሎ ይጠራና ይታወቅ ነበረ ብሎ ስለ ፕላኔት ኤክስ ወይም ኒቢሩ ያስቀምጣልና ማያዎች የዘመን ቀመራቸው ካበቃ በኋላ በሚቀጥሉት ዓመታቶች እቺ ኒቢሩ ወይም ፕላኔት ኤክስ ትመጣለች የሚል ሐሳብ ነበራቸው። እንግዲህ ግማሾቹ ኒቢሩን ሰከንድ ሰን ሁለተኛዋ ፀሐይ ብለው ያነሷታል። ወይ ቶማስስ ወይ ኦሪያሬስ መሆኗ ነው። ወይም ደግሞ ባለፈው ኢንተርቪው ያረኳቸው ወይም ቃለ መጠይቅ የሰራሁላቸው አባጥናፉ ስለ ሁለተኛ ፀሐይ አንስተው ነበረ። ትዝ ይላችሁ እንደሆነ ሁለት ፀሐዮች የሚወጡበት ጊዜ አለ ብለዋል። እንግዲህ እሳቸው የአቡሻህር ሊቅ ናቸው። በኢትዮጵያውያንም ይሄ ሳይንስና ምርምር እንዳለ ነው የተረዳሁት። እንግዲህ ያን ጊዜ በእዝራ ሱቱኤልም ላይ እንደተጠቀሰው
ድንገት ፀሐይ በሌሊት የምትወጣበት ጊዜ አለ ይላል ዕዝራ ሱቱኤልም። ምናልባት እንግዲህ ሰከንድ ሰን ልትሆን ትችላለች። ምንድነው የሚለው እቺ ፕላኔት ኤክስ ወይም ኒቢሩ በጥንት የሱሜሪያውያን የሸክላ ጡቦች ላይ ተጠቅሳለች ብሎ ይሞግታል። እና ምናልባት ከስርዓተ ፀሐይ ጋር በመጋጨቷ የግጭቷ ውጤት እና አስትሮይድ ቀበቶ ኮሜቶችን አስገኘ የሚል እሳቤ ነው ያለው። እና ብዙም በዚህ ምክንያት ደግሞ በጣም ብዙ ክርክሮች አሉና ለምሳሌ ፕሉቶ የመጀመሪያው የሳተርን ጨረቃ የነበረች ናት እና በዚች ፕላኔት ባልታወቀችው ኒቢሩ በምትባለው ፕላኔት የስበት ኃይል ስለታወከች ወደ ውጫዊ ስርዓተ ፀሐይ ተገፍታ በራሷ ምህዋር ብቻ መዞር ሲገባት ለየት ያለ የምህዋር ጎዳና ሰርታለች የሚል ምልከታ አለ። ይሄን በአንድሮሜዳ መጽሐፋችን ላይ በደንብ አድርጋችሁ አንቡ፣ የፕሉቶን ምህዋራዊ ጉዞ። አሁን ግን ማቀርብላችሁ በጣም አስደናቂ ነገር ነው። ስለ ኒቢሩ ስለ ፕላኔት ኤክስ ብዙ ዶክመንታሪዎች ተሰርተዋል። ብዙ ምርምሮች፣ ሁልጊዜ ዲቤት ክርክሮች አሉ በዚህ ምርምር ላይ። አሁን ግን ማቀርብላችሁ ኒቢሩና ኢትዮጵያዊ ስያሜዋ የሚል ምርጥ ነገር ነው። እንግዲህ ጓዳችንን አልፈተሽንም፣ ጓዳችንን አላየንም። ብዙ ነገር መመርመር ይገባናል። በጣም ጥንታዊ ቋንቋ ነበረን። የዓለም ስልጣኔን ይመራ የነበረ ህብረተሰብ ነበረባት እቺ ሀገር እና ኒቢሩ ምንድነው ትርጉሙ ራሱ የሚለውን ነገር በአካድ ቋንቋ ሲተረጎም መሻገሪያውም የመሻገሪያ ነጥብ ብለው ይሄዱታል፣ ይወስዱታል፣ ይፈቱታል። ምናልባት ከሱሜሪያን ከአካዲያን ከጥንት ፐርሺያ ደግሞ የሚቀድመው አንደኛ ወይም ግዕዝ ማለት አንደኛ ቋንቋ ግዕዝ ነውና ኒቢሩ የመጣው ቋንቋ የመጣው ከግዕዝ ነው ብሎ ራስ ላዶኒስ በጣም ምርጥ ነገር ነው ያቀረበው። በጣም አስደሳች። እኔ በጣም ነው የገረመኝ የሱን ጥናት ሳየው። ምክንያቱም ከነዚህ ቋንቋዎች ከሱሜሪያን ከአካዲያን ከጥንት ፐርሺያ ግዕዝ ይቀድማል። መቅደም ብቻ ሳይሆን የጥንት ህዝቦች ስልጣኔን ይወራረሱ ስለነበረ ኒቢሩ የምትባለው ቃል የወጣችው ከግዕዝ ቃል ነው ብሎ ኢትዮፒክ ኒቢሩ ብሎ በጣም ራስ ላዶኒስ በዚህ አጋጣሚ ላቀረበው ጥናት ምርምር ከፍተኛ አክብሮቴን ልገልጽ እወዳለሁና ኒቢሩ ቃሉ የግዕዝ ቃል ነው ወይ የሚለውን ግን እንደ ግዕዝ ቋንቋ አዋቂነቴም ብዙ መጻሕፍትም እንደተመተርጎሜ እሱም አቅርቦታል፣ እኔም ማቅረብ እፈልጋለሁ። እንግዲህ ዘካርያስ ይችል ምንድነው ያለው? የእነዚህ ፍጡራን መቀመጫ የነበረች ብሎ ነው የሚያነሳው። ያኑናኪ መቀመጫ የነበረች ነው። በቃ እንትንም ትርጉሙም ያካዱ መሻገር ብቻ ሳይሆን መቀመጫ ብሎ ነው የሚያነሳው። ታዲያ ግዕዝ ቃል ነበረ ተቀመጠ ማለት ነው። ነቢር ማለት ሃሎ መኖር፣ መቆየት፣ መቀመጥ፣ አረፍ ማለት ነውና ንቡር ማለት ያለ የኖረ የተቀመጠ ማለት ነው። ግዕዝ የምታውቁ እንግዲህ በአስሩ መርሃያን ላርባላችሁ ነበረ። እንግዲህ ነበረ ተቀመጠ ማለት ነው። ተቀመጠ መቀመጫ፣ በአካዱ መቀመጫ ይላታልና ግዕዙም ተመሳሳይ ነውና በግዕዙ አነ ነበርኩ ካለ አነ ማለት እኔ ነኝ፣ ነበርኩ ማለት ተቀመጥኩ ማለት ነው። ንህነ ካልን ደግሞ እኛ ማለት ነው። እኛ ከሆን ደግሞ ነበርነ ተቀመጥ ማለት ይሆናል እኛ። አንተ ከሆነ ደግሞ አንተ ነበርከ ተቀመጥክ ማለት ይሆናል። አንትሙ ብዙ ወንዶች ናችሁ፣ ቅርቦች ናቸው። ነበርክሙ ተቀመጣችሁ ማለት ነው። እንግዲህ እያረባ ነው እንሂድ። አንቲ አንቺ ከተባለ ደግሞ ነበርኪ ተቀመጥሽ ይባላል። ውእቱ እሱ ደግሞ ከሆነ ነበረ ተቀመጠ ይባላል። ውእቶሙ ካልን ደግሞ ብዙ ወንዶች ሩቆች ናቸው። ነበሩ ካል ተቀመጡ ማለት ነው። ልብ አድርጋችሁ ተመልከቱ። ውእቶሙ ነበሩ፣ እነሱ ነበሩ ተቀመጡ። ይእቲ ከሆነች ነበረት፣ እሷ ደግሞ ከሆነች ተቀመጠች። ውእቶን ከሆነ ነበራ ተቀመጡ፣ እነሱ ተቀመጡ። ብዙ ሴቶች ናቸው፣ የሩቅ ናቸው። አሁን ይሄ ተመራማሪ የሚገርም ነው። እኛ ባለፍንበት ሰዓት እንግዲህ ይህን የሚመረምሩ መነሳታቸው ይገርማል። ነበሩና ኒቢሩ ተመሳሳይ ነው ይላል፣ የቃላት ሽርፍራፊ ካልሆነ በስተቀር። ውእቶሙ እነሱ ነበሩ ተቀመጡ፣ መቀመጫ የመቀመጫ ስፍራ ነበሩ ካለ እንደ አማርኛ በእርግጥ ግዕዙ ነው ራሱ ሃሎ መኖር ማለት ነው። ነበሩ እነዚህ እኮ እዛ ዓለም ውስጥ ነበሩ፣ የነበሩ
እዛች ዓለም ውስጥ የሆኑ አካላት ነበሩባት ወይም ውእቶሙ ነበሩ ተቀምጠውባት ነበረ። ስለዚህ የነሱ መቀመጫ የሚለው ቃል በትክክል የሚሰራው በግዕዝ ፍቺ ብቻ ነው ብሎ የአካድን የሱሜሪያንን የግዕዝን እያነጻጸረ ምርጥ ስራ ሰርቷል። በጣም ክብር ይገባዋልና እኛ ተኝተን ባንቀላፋንበት ሰዓት ምን አይነት ምስጢር እንደነበረና የነዛ መቀመጫ ቦታ እንደነበረ ጭምር ነው። ነበሩ ውእቶሙ ነበሩ፣ እነዛ ተቀመጡ። ነበሩና ኒቢሩ ተመሳሳይ እንደሆኑ ይህ ተመራማሪ በእውነት በጣም አቅርቧል። በጣም እንደው እንደዚህ አይነት ተመራማሪዎችን አያሳጣን እላለሁ። እኔ በጣም ነው የደነሰኝ። ስለዚህ ግዕዙን ስታረቡ ቤታችሁ ሆናችሁ አርቡ። አነ ነበርኩ ንሕነ ነብር እያላችሁ አንቲ ነበርኪ አንትሙ ነበርክሙ እያላችሁ ፈትፍቱት። ውእቱ ነበረ ውእቶሙ ነበሩ ይእቲ ነበረት እያላችሁ በአስሩ መራሕያን ማርባት የእናንተ ስራ ነው። ግን ነበረ ማለት ተቀመጠ፣ ነበሩ ማለት የተቀመጡ አካላት እና በአካድም ሲተረጎም የተቀመጠ የመቀመጫ ስፍራ ብሎ ይተረጉማል። ይሄ በጣም ለእኔ ትልቅ ትርጉም ነው የሰጠኝ። እንደ ግዕዝ ቋንቋ ተመራማሪነቴም የግዕዝ መጻሕፍትን ብዙም በመተርጎሜ ለእኔ ልዩ ስፍራ ነው የሰጠው። በብዙም ነገሮችን እርባታውን ሳረባ ነበረ። በጣም ደስ ይላል። በጣም የሚገርም ነው እና ግሱ ራሱ የግዕዝ እንደነበረ ነው የሚናገረው። ምናልባት እንደ ዘካርያስ ይችን በእነ ሄኖክ ዘመን ከላይ መጡ ለተባሉ ፍጡራን መቀመጫ ስለነበረች ውእቶሙ ነበሩ የሚለው ቃል ነው ብሎ ነው ራስ ላዶኒስ የሚያነሳው። ይሄ ራሱን ችሎ መጠናት ያለበት ነው። በሆነም ግን በግዕዙ ንቡር ማለት ራሱ የኖረ፣ የተቀመጠ፣ የነበረ፣ የቆዩ፣ የኖሩ ብለን መፍታት ሁላችንም እንችላለን እና ግዕዝ ምን ያህል ታላቅ ቋንቋ እንደሆነ በዚህ አጋጣሚ በደንብ ድሮም እናውቀው ነው። አሁን ደግሞ የበለጠ እንድንመረምርበት በር ከፍቷል። ሌላው የሚገርመው የሱሜሪያንንና የአካድና የባቢሎን ሰዎች የተረጎሙትን በደንብ ሳይ ነበረ። ኒብሩን ምን ይሏት ነበረ? ከእኩሌታ ጋር በማነጻጸር የሊብራ ኦቶሚናሊ ኪኖክስ ይሉ ነበረ። በእኛ ሚዛን ይባላልና ለእኔ ይሄ ሁሉ ብዙ ትርጉም ነው የሰጠኝ አንድ በዚህ ውስጥ እንዳለ ሰው። ስለዚህ እንድትመረምሩ እንድታጤኑ አደራ ላለው። እንግዲህ በዚች ፕላኔት ላይ 3 ግሩፖች አሉ ወይም 3 ክፍሎች አሉ። አንደኛው ናሳ፣ ሁለተኛው ደግሞ የስውር ደባ ተመራማሪዎች የምንላቸው ኮንስፓይራሲ ቲዮሪስቶች አሉ። ሶስተኞቹ ደግሞ የዘካርያስን ደጋፊዎች ናቸው። እንግዲህ ሶስቱም የራሳቸው የሆነ ምልከታ በዚህ ላይ ያላቸው። በ2015 በካሊፎርኒያ የቴክኖሎጂ ኢንስቲትዩት የሚገኙ ተመራማሪዎች በስርዓተ ፀሐያችን ላይ ራቅ ያለ አንድ ተለቅ ያለ ነገር አለ የሚል አንድ ጥናት አቅርበው ነበረ። ምናልባት ያ ፕላኔት ሊኖር ይችላል የሚል ማስረጃ ጠቁመዋል። እንግዲህ ምናልባት የኔፕቲዩንን መጠን ያህላል የተባለው ይሄ ፕላኔት ከፕሉቶ ራቅ ያለ በጣም ሞላላ በሆነ ምህዋር ፀሐያችንን ይዞራል የሚል ጥናት ነበር ያን ጊዜ የቀረበው። ምናልባት ይሄ ደግሞ ዳይሬክት ኦብዘርቬሽን አይደለም ወይም በቀጥታ የተደረገ ምልከታ ሳይሆን የሂሳብ ስሌትና ሞዴልን ማቴማቲካል ሞዴሊንግን ተጠቅመው ነው። በኮምፒውተር ማስመሰያዎች ኮምፒውተር ስቲሙሌሽን ላይ ተመስርተው ነው። ስለዚህ ይሄ ነገር ግን ቢያንስ ወደዛ ሳይንሱ መጓዙና ይሄ ምርምር ማምጣቱ እቺ ኒቢሩ በእውነትም አለች ወደሚለው ሐሳብ ብዙዎቹን ወስዷል። እንግዲህ በፕላኔቱ አለች የሚሉና የሚያምኑ ተመራማሪዎች ፕላኔት ኤክስ በሚል ቅጽል ስም የተሰጣት እቺ ፕላኔት ከመሬት 10 እጥፍ የሚሆን መጠነቁስ ይኖራታል ወይም ማስ ብለው አስበዋል። ከኔፕቲዩን በአማካይ በ20 እጥፍ ከፀሐይ ርቃ በምህዋሯ ትንቀሳቀሳለች የሚል እሳቤ አላቸው። ይህ ብቻ ሳይሆን በፀሐይ ዙሪያ አንድ ሙሉ ዙር ለማድረግ ወደ 10,000 እስከ 20,000 የራሷ የሆነ ዓመታት ውደት ሊፈጅባት ይችላል የሚል የራሳቸው የሆነ እሳቤ ያላቸው። ግን አሁንም ምርምሩ አልቆመም። በፕላኔት ኤክስ ወይም በኒቢሩ ላይ እና ምርምር ሁልጊዜ ይቀጥላል። ጭፍን ብለን የለም ካል አይምሯችን ተደፍኗል ማለት ነው። ግን ሊኖር ይችላል እስቲ እንመርምር የሚል ነገር ሁልጊዜ ሲኖር ጥሩ ነውና
በጣም ብዙ ፍለጋ ሲካሄድ አሁን የዛሬ ከ100 ዓመታት በላይ ይሄ ምርምር እስካሁን አልቆመም። በ1930 ለምሳሌ ፕሉቶን አስገኝቷል። አሁን አየዩ ቢያወጣትም ከፕላኔት ሊስት በ1930 አልታሰበችም። እንዲህ አይነት ነገር ላይኖር ይችላል በሚባልበት ሰዓት ፕሉቶን አስገኝቷል። ምናልባት እንግዲህ ፕላኔት ኤክስ በእርግጥ ሊኖር ይችላል ግን ምናቀው በብዙ ምርምር ነው እንጂ ዝም ብለን ጭፍን ብለን የለም ማለት አንችልም የሚል ኦፕን ማይንድድ የሆኑ ተመራማሪዎች አሉ። እንግዲህ ሌሎቹ ደግሞ የሳይንስ ሊቃውንት ፕላኔት ኤክስ በእርግጥ አለች ግን መሬትን ለማጥፋት ወደ ፕላኔቱ አትመጣም የሚል እሳቤ ደግሞ እነሱ ደግሞ የራሳቸውን ያንጸባርቃሉ። ግማሾቹ ደግሞ ሙሉ በሙሉ የዘካርያስን ሐሳብ ይቃወሙታል። ኒብሩ የምትባል የለችም፣ የሱን ደግሞ ሲዲዮ ሳይንስ ነው፣ ማስረጃ የለም፣ አፈ ታሪክ ነው ብለው ደግሞ ዘካርያስን የሚቃወሙ አሉ። ጉለት ያለበት ስራ ነው ይላሉ። ይሄ በጣም የሚገርም ነው፣ የራሳቸው እይታ ነው። ሌሎቹ ደግሞ የስውር ደባ ተመራማሪዎች ደግሞ ምንድነው ኒብሩ በእርግጠኛነት አለች እና የፕላኔቷን ህልውና የሚያረጋግጡ ነገሮች ከታዩ ናሳ ይደብቃል፣ ይሸሽጋል። ምክንያቱም እንድትታወቅ አትፈለግም እቺ ኒብሩ እና በሷ ዙሪያ የተደረጉ ግኝቶች ሁሉ እንደተደበቁ ናቸው የሚል እሳቤ ያለው ማለት ነው። ስለዚህ ብዙዎቹ ደግሞ ኒብሩ የምትባለው ፕላኔት አጥፊ አውዳሚ አይደለችም፣ ግማሹ አውዳሚ ናት ሲል፣ ግማሹ ደግሞ እንደውም የመሬትን የማግኔቲክ ፊልድ አዛብታ ሰዎችን ከ3D በጣም ከወረደ አመለካከት ወደ 5D ወደ ምጥቀት የምታሸጋግራቸው ናቸው። አንፈራም፣ በጣም ለመሬታችን ጥሩ ናት ብለው ይሄን ምርምር በጣም የሚደግፉ ሰዎች አሉ። ግማሾቹ ደግሞ መሬትን ትመታለች፣ ኮሜቶች ይመጣሉ ይላሉ። እንግዲህ በዛም ሆነ በዚህ ፕላኔት ኤክስ ወይም ኒብሩ ትመጣ ይሁን አትመጣ ምናቀው ነገር የለም። ግን ምድራችን ላይ ህይወት ይቀጥላል። ከመጣችም እናያት ይሆናል፣ ካልመጣችም አልመጣችም ነው። ስለዚህ በዚህ ውስጥ ብዙ ክርክሮች በባህር ማዶ ይደረጋሉ። ምርምሩ ገና አለ። እናንተም ተመራመሩ፣ ተፈላሰፉ፣ ተራቀቁ፣ አውጡ፣ አውርዱ። ብቻ አይምሯችሁን ዝግት አታድርጉ። እንግዲህ ዘመኑ የስነ ፈለክ ዘመን ነው። በሰማይ ላይ ብዙ ነገሮች አፕዴት አረጋቸዋለሁ። አዳዲስ ነገሮች አፕዴት አረጋቸዋለሁ። አዳዲስ ነገሮች ሊኖሩ ይችላሉ። ደግሞ ወደ ገና አካባቢ ላይ ደግሞ የሚገርም ነገሮችን ከቤተልሔም ኮከብ ጋር አነጻጽር ላይ ምነግራችሁ ይኖራል። እንግዲህ ባላችሁበት ተወያዩ፣ ሐሳብ አስተያየታችሁን ጻፉ፣ ተመራመሩ። በጣም አሁን የምነግራችሁ አይምሯቸው በጣም ራሳቸውን ጭፍን ካረጉ ሰዎች በጣም በብዙ ነገር ራቁ። ማታ ላይ ደግሞ ስታር ጌዘር ስኑ፣ ወጣ ብላችሁ እግዚአብሔር የፈጠራቸውን አሁን በዚህ ወቅት በጣም ሌሊት ላይ ስትወጡ ኦሪዮን ይታያል። በጣም ከነቀበት ከሱ አቅጣጫ ደግሞ ሳይረስ በጣም የምታበራዋ ከከዋክብት ይልቅ በጣም ብሩሃ ሳይረስ ታበራለች። እነ ካሲዮፒያ አሉ በስተሰሜን አቅጣጫ፣ እና አንድሮሜዳ አሉ፣ እነ ሴፈስ አሉ። እንዲህ በጣም ሰማዩ እጅግ የተለየ ውበትና ድምቀት አለው። ይሄ ሁሉ የእግዚአብሔር ስራ ነውና እንድታደንቁ አደራላችኋለሁ። ባላችሁበት ሰላማችሁ ይብዛ። ሐሳብ አስተያየታችሁን ሁልጊዜ አድርሱን እንላለን። ላይክ በማድረግ ሰብስክራይብ በማድረግ ሼር በማድረግ ዕውቀታችሁን እንድታሰፉ ሐሳብ አስተያየቴን እሰጣለሁ። እንግዲህ በሚቀጥለው ጊዜ ደግሞ ሌሎች የማያ ፕሮፌሲዎችን ደግሞ ከተጨባጭ ሁኔታ ጋራ እያዛመድ እየመረመር እንሄዳለን። ዛሬ ኒቢሩን ተመልክተናታል። ኢትዮጵያውያን ስያሜውን አይታል። በጣም ያስደስታል። ኒቢሩ ትመጣለች አትመጣም አናቅም፣ ግን ማያዎች ካሌንደራቸው ካቋረጠ በኋላ ዘ ቢጊኒንግ ኦፍ ዘ ኒው ኢራ በሚሉት ጊዜ ልትመጣ ትችላለች ብለዋል ብሎ ዘካርያስ ያቀረበውን ወይም ሪሰርች ያደረገውን በ12ኛው ፕላኔት መጽሐፉ ላይ አይተናል። በጣም እናንተም ተራቀቁ፣ ተመራመሩ ብዬ ሐሳብ አስተያየቴን እለግሳችኋለሁ። ሰላማችሁ ይብዛ፣ ቸር እደሩ። ወደፊትም አብረን ጉዟችን ይቀጥላል። ሰላም ሁኑ።